الحمد لله حمدا كثيرا طيبا مباركا فيه والصلاة والسلام على من لا نبي بعده وآله وصحبه ومن والاه وبعد فإن شاء الله يزارب درساችን ደግሞ ወደ ቀዋዒዶቹ እየገባን ነው። الفصل الأول قواعد في أسماء الله تعالى የመጀመሪያው ፈስል የአላህን ሱብሓነሁ ወተዓላ ስሞች ላይ ያለን ቀዋዒዶች የሚዳስ ይሆናል። القاعدة الأولى የመጀመሪያው አላህ ስሞች ላይ ያለው ቃዒዳ አስማኡላህ ተዓላ ኩሉሃ ሁስና የአላህ ስሞች በሙሉ ሁስኖች ናቸው፣ የዋቡ ናቸው፣ መልካም ትርጉም ያላቸው ናቸው ማለት አንድ ስም ሳይቀር። እግረ መንገዱን መናገር የምፈልገው የአላህ ሱብሓነሁ ወተዓላ ስሞች ሁሉም የዋቡ ከሆኑ ሁሉም ትርጉም አላቸው የሚለውን ያሲዛል። ምክንያቱም ትርጉም የሌለው ነገር ጥሩ መጥፎም ስለማይባል ስም ብቻ ነው፣ ሙሰማውን ብቻ ይደልላል። ባህሪን ስለማይደልል በጥሩም በመጥፎም አይወሰፍም ማለት። ስለዚህ አላህ ስሞች በሙሉ ትርጉም እንዳላቸው እግረ መንገዱን እናገኛለን። ምናልባት አላህ የሚለው ቃላት ላይ ትርጉም አለው የለውም የሚል ጃሚር ነው የሚል ውዝግብ አለ ዑለማዎች መካከል። ነገር ግን ሙዕተመዱ ትርጉም አለው የሚለው ነው እንዲያሳለፍ ነው በቀደምም بمعنى الإله ማለት ነው። ይሄም አያት እሱን ከሚያሳየን ነገር አንድ ነው። ወሊላሂ الاسماء الحسنى ወደፊት የምናነበው ምክንያቱም ለአላህ Subhanahu Wa Ta'ala በጎ ስሞች ያሉ ሲባል ትርጉም እንዳላቸውም ከይወሰዳል ነው። ሌላው ወደ ዋናው ሐሳባችን እንሄድና አስማኡላህ ተዓላ ኩሉሃ ሁስና ስንል አይ ባሊገቱን ፊል ሁስኒ ጋየተሁ ማለት ነው ይላል። በውበት ዲካውን የደረሰች ማለት ነው ሁስና ብሎ ማለት አፍዓለ ተፍዲል ስለሆነ ሁስና ያለው ባሊጋ ፊል ሁስኒ ጋየተሁ በውበት መጨረሻው ዲካ የደረሰች ማለት ነው። ሁስና አፍዓለ ተፍዲል ይባላል። አፍዶል ፉድላ ይባላል። የማበላለጫ ቃላት ነው በአረበኛ አጠቃቀም። ዘይዱል አፍዶሉ ሚን አምሪ ሲባል ለሙአነስ ሲሆን ደግሞ ሁስና ይባላልና እሱ ነው ዞሮ ሁስና ብሎ የወሰፈበት ጋያ ፊል ሁስኒ በውበት ጋያተውን ደርሷል ማለት ሁስና የሚለው ቋንቋው ራሱ ማበላለጫን ቃላት ተፍዲልን ስለሚጠቅም ነው። ነገር ግን እዚች አይባሊጉን ፊል ሁስኒ ጋየተሁ የሚለው ኢባራ ላይ የተሻለ አባባል አልባሊጉ ፊል ሁስኒ ከማለሁ ቢል ጥሩ ነበረ ይላል። ለምን ቢባል ባሊገቱ ፊል ሁስኒ ጋየተሁ ሲባል የአላህ Subhanahu Wa Ta'ala ስሙ ሁስኑ ወይንም ውበቱ መጨረሻ አለው እስከዚህ ድረስ ነው ማለትን እንዲያስጠረጥር ማለት ነው። ነገር ግን ቢሆንም ይሄን ያሰብኩበት ባሊግ ፊል ሁስኒ ከማለሁ የሚለው ቃላት የሚሰጠውን ትርጉም ነው ያሰብኩበት ሲሉ ባለ ኪታቡ መልስ ሰጥተዋል። በጥቅሉ አክመሉ ማ የኩኑ ሚን الحسن ከሁስነት ከውበት በጣም የሞላ ሙሉ ደረጃ ያደረሰ ማለትን እንጂ ያሰብኩበት ይሄ አነጋገር ጎደሎም ሊያመጣ ከቻለ እኔ ያሰብኩበት ይሄን ነው ሲሉ መልስ ይሰጣሉ። ነገር ግን አልባሊጉ ፊል ሁስኒ ከማለሁ ቢል ይሄ ጥርጣሬ አይመጣም ነበረ ነው። ሌላው ቃል አላሁ ተዓላ አላህ ብሏል። አሁን የአላህ ስሞች ሁላቸውም ሁስና ናቸው ለምንለው መረጃችን ምንድነው ቢባል አላህ Subhanahu Wa Ta'ala ወሊላሂ الاسماء الحسنى ለአላህ Subhanahu Wa Ta'ala በጎ ስሞች አሉት ፈድዑሁ ቢሃ ነው የሚለው በሱ ጥሩት ወይንም በሱ አምልኩት በቀደም እንዲያሳልፍ ነው ማለት ነው ሲል ለአላህ Subhanahu Wa Ta'ala በጎ ስሞች አሉት ብሎ ሲወስፈው የአላህ ስሞች በጎ እንዲሆኑ ከይወሰድ ያለ ማለት ፈልጎ ነው። وذلك በጎ የሆኑበት ደግሞ لانها متضمنه لصفات كامله በጎ የሆኑበት ሁስና የሆኑበት ምክንያቱ متضمنه لصفات كامله ሙሉ የሆኑ ባህሪያቶችን ውስጧ ላይ ስላካተተች ነው። የአላህ ስም ሙሉ ናት፣ ሁስና ናት፣ ያዋበች ናት ያልነው ስሞቹ በውስጧ ጥሩ ሙሉ የሆኑ ሲፈቶች ስላካተተች ነው ይላል። ለዚህ ነው ቅድም ስም ሁስና ተብሎ የሚገመተው ጥሩ ሲፈት እዛ ሲኖረው ነው። ስለዚህ ትርጉም አለው ማለትን ያሳያል ብዬ ጠቀስኩት። ስለዚህ ሁስና የተባለበት በውስጡ ካሚል የሆኑ ሲፈቶችን ስላካተተች ነው። ላ ነቅሶ ፊህ ቢወጅህ ሚነል ውጁህ ደሞም ያንን ሙሉነትን የሚያሳይ ባህሪን ስታካት ያ ሙሉነት ባንዲ በኩል እንኳን ከማንኛውም አቅጣጫ ጎደሎ የሌለበት ይሆነን
ሙሉነት ያካተተች ሲፈትን ስላካተተች ነው እንጂ ስም ሁስና የተባለችው ማለት ነው። ለህቲማለን ወላ ተቅዲረን በግምት ራሱ ይሄ ቢሆን በይህ በኩል ቢሆን ጎዴሎ ሊኖርበት ይችላል ተብሎ የማይገመት በይህ በኩል ቢታሰብ ጎዴሎ ሊኖርበት ይችላል ተብሎ የማይገመት የሆነ በማንኛውም አቅጣጫ ሙሉነትን ያካተተ ሲፈቶች ውስጡ ስለሚገኙበት ነው ሁስና የተባሉ ስሞቹ ይላል። ለይህም ሲባል ነው በአፍዓለ ተፍዲል ሁስና ብሎ የጠቀሰው ማለት ነው። አፍዓለ ተፍዲልን ሲጠቀም ከማንኛውም ጅሃት አቅጣጫ ምንም ነገር ጎዴሎ አይመጣበትም ማለትን ይጠቅማል ነው። ሌላው እዚህ ላይ ማውራት የሚጠበቅብን ነገር ቢኖር ቃላቶች ለአራት እንደሚከፈሉ ይታወቃል። እንዴት ብለው ነው ለአራት የሚከፈሉት ቢባል ቃላት ሙሉ ለሙሉ በማንኛውም አቅጣጫ ጎዴሎ የሌለው በማንኛውም ግምት አስተሳሰብ ጎዴሎ የሌለው ሆኑ ትርጉምን የሚያመለክቱ ቃላቶች አሉ። ማዕነና ቂስን ጭራሽ እማይንተናይል ማለት ነው። ይሄ ለአላህ Subhanahu Wa Ta'ala የጸደቀለት ነው። ግልጽ ነው። ጋያተል ከማልን ያካታል። ይሄ የአላህ ስም ነው የሚሆን ነቅስ የለውም አበደን ለህቲማለን ወላ ተቅዲረን ነው። ምን ይመስል ሰሚዕ በሲር ዓዚም ዓሊም ማለትን ይመስል እውቀት ከማንኛውም አቅጣጫ ምንም ጎዴሎ ሊገመትበት አይችልም። ስለዚህ እውቀት ለአላህ Subhanahu Wa Ta'ala የጸደቀ ነው ማለት ነው። እቺ የአላህ ስም ልትሆን ትችላለች ማለት ነው። እቺን ሲፈት የምታመለክተው ስም ለአላህ ስም ልትሆን ትችላለች። ሁለተኛው ከማልን ያመለክታል። ሁለተኛው ቃላት ከማልን ያመለክታል። ነገር ግን በግምት በሆነ ግምት ጎዴሎንም ሊያመጣ ይችላል ተብሎ ይገመታል። ይሄ አላህ Subhanahu Wa Ta'ala አይጠራበትም፣ በሱ ግን እናወራበታለን። ምክንያቱም ኢኽባር አውሰዑ ሚን التسمية ተመጥራት ወይንም ተስሞች ኢኽባር ማውራት ሰፊ ነውና ማለት ነው። ምክንያቱም ሙተከሊም ማለት ነው ይመስል ሙተከሊም ማለት አላህ ሙተከሊም ነው በለን በወሬ መልኩ በኢኽባር መልኩ ልናወራ እንችላለን። ሙተከሊም የሚባል ስያሜ ያለው ብለን ልንል ግን አንችልም። ለምን ቢባል በግምት ጎዴሎ ሊኖርበት ይችላል። ምክንያቱም ሊዛቲ አይደለም ተናጋሪነት ሊዛቲ ምንም የሚያጠራጥረው ነገር የለውም። ነገር ግን የሚናገረውን ነገር ከማያት አኳያ ንግግሩን ከማያት ሙተዓልቁን ወይንም እሱ ጋር የተያያዘውን ነገር ከማያት አኳያ ጎዴሎ ሊሆን ይችላል። የሚያስመሰግን ሳይሆን የሚያስተች ሊሆን ይችላል። ምክንያቱም በጎ ማዕሩፍ የሚናገር ከማል ግልጽ ነው። መጥፎ የመናገር ደግሞ ነቅስ ነው። ስለዚህ ሙተከሊም የሚለው ብንል ስያሜ ብናረግለት ሙተከሊም ቢሸራል በሸር የሚናገር ያለ ይሄ መድህ የለም። ሙተከሊም ቢልኸይር ሆነው መድህ ነው። ካንዲ በኩል መድህ ካንዲ በኩል ሸር ዘም ስለሚገኘው ስለዚህ ይሄን ስም ለአላህ Subhanahu Wa Ta'ala ስያሜ አድርገን ማድረግ አንችልም። እንዲህ አይነቱን ቃላት በግምት ለመጥፎም ሊጠቀሙት የሚችለውን ይሆነውን ማለት ነው። ሊዛቲህ ተናጋሪነቱ ግን ምንድነው ብለናል? ነቅስ የለውም ከማል ነው። ነገር ግን ሙተዓልቁን ወይንም እንጠቀምበትን ወይንም መውዱኡን ስናይ ምን ይሆናል? ምን ሊሆን ይችላል? ነቅስም ሊሆን ይችላል። ሙተከሊም ቢሸር ማለት ይቻላል። ሐያት ዒልም ቅድም ያልነውሳ ከማንኛውም አቅጣጫ ሊዛቲህም ሊሙተዓልቂህም ከይበኩል ጎዴሎ ሊኖር ይችላል ብለን አንገምትም። ያንን ለአላህ ይሆነዋል ብለናል ሙሉ ለሙሉ። ነገር ግን ከማልን ይደላል ግን ነቅስንም በተቅዲር ነቅስም ሊመጣበት ይችላል ተብሎ የሚገመተውን ሙተከሊም ሷኒዕ ፋዒል ማለትን ይመስል ይሄን ለአላህ ስም ለማድረግ አንችልም። አላ ጂሃቲል ኢኽባር ግን አላህ ሙተከሊም ነው ሙሪድ ነው ልንል ሙሪዱ ሸር ሙሪዱ ኸይር አለ። እግረ መንገዱን የምናወራው ነገር ሙሪድ በአሻዒራዎች ውስጥ ራዲያ ሙሪድ ይላሉ። ሌላውን አስብተው በነበር ውስጥ ይቻላቸው ነበር። ጥሩ እሱ ነበር። ኢራዲያው ከመስበቱም ጋራ ሙሪድ የሚባል ስያሜ አልጸደቀም።
ሲፈቶቹ የጸደቁት ሁላ ስም ሊጸድቅ አይችልም። እሱ ወደፊት ራሱን የቻለ ቃዒዳ ነው፣ ሊመጣ ይችላል። ምክንያቱም ከአንድ በኩል ወደ መጥፎ ሊተረጎም ስለሚችል ነው። በጥቅሉ አንድ ለፍዝ ከማል ነው፣ ነገር ግን በተቅዲር ነቅስ ሊያመጣ ይችላል የሚባለው አላ ጅሃቲል ኢኽባር እንጂ አላህ ስም አድርገን መጠቀም አይቻልም። ሙተከሊም አለጋችልም። ለምሳሌ ሙተከሊም ከመሆኑም ጋር አላህ ሱብሓነሁ ወተዓላ ለምን ሙተከሊም ቢልኸይር ሙተከሊም ቢልሸር የሚባል ነገር ስላለ ያን ኢህቲማል እንዲያይዝብን ማለት ነው። ሶስተኛው ለፍዝ ነቅስንም ከማለንም ሊዛቲሂ ሁለቱም የተንጠለጠለበት አለ። አሁን ያሳለፍነው ሊዛቲሂ ከላም ለምሳሌ ሊዛቲሂ ማሰብ ሊዛቲሂ ከላም ሷኒዕነት ችግር የለውም ብለናል። እሱ ላይ የሚንጠለጠሉትን ነገር ስናይ ግን ለመጥፎ የሚተረጎምበት ወይንም ደግሞ የዘም ቦታ መሐለ ዘም የትቸታ ቦታ ሊሆን ይችላል ብለናል። ይሄ ደግሞ ሊዛቲሂ ቀድሞ መጥፎም በጎም ያለው ነው። ይሄ ጭራሽ ቀይድ ወሰን መቀየጃ ተደርጎ እንጂ ማሰሪያ ተደርጎ እንጂ አላ ጅሃቲል ኢኽባርም ስምን በማድረግ መልኩ ልንጠራው አንችልም። ማንን ይመስል? ከይድን ይመስል፣ ኺዳዕ ይመስል። ኺዳዕ ሊዛቲሂ ሁለት አይነት ነው፣ መሸወድ ወይንም ማሴር እንበለው። አንዳንድ ጊዜ ሲፈቱ መድሂን ነው፣ አንዳንድ ጊዜ ሲፈቱ ዘሚን ነው። ሊዛቲሂ ነው ሙተዓለቁን ሳናይ፣ ኺዳዕ ወይንም እሱ ላይ ሙተዓልቅ የሆነውን ሳናይ መሸወድ የሚባለው ነገር ወይንም ማሴር እንበለው ለሴረኛ ሰዎች አሲያሪ ለሸዋጅ ሰዎች ሸዋጅ መሆን መድሂን ብቃትን ነው የሚያሳየው። ነቢ ዓለይሂ ሰላቱ ወሰላም አልሐርቡ ኺዳዕ ይላሉ። ጥላት ኺዳዕ ማለት ጥላትህን በማያውቀው መልኩ ጉዳት ማድረስ ማለት ነው። ማድረስ ማለት ነው በጥቅም ላይ ነው አልሐርቡ ኺዳዕ ያሉት ነቢያችን ዓለይሂ ሰላቱ ወሰላም። التوصل الى اللقاء بالخصم من حيث لا يشعر በማያውቀው መልኩ ጥላትህን ጉዳት ማድረስ ኺዳዕ ይባላል። አልሐርቡ ኺዳዕ አሉት። የዛን ሰዓት መድህ ነው። ምክንያቱም የኺዳዕ ቦታ ነው። ሰውየው ሙኻዲ ከሆነህ ያ ሙኻዲ በሱ አካሃድ ሂደህ ስለቱን ባብረድ ወይንም ደግሞ የሱን ስለት አጥፍተህ እጥፍም መምታት ሆነ ይሄ ብቃትን ነው የሚያሳየው። እዲህና ሰዎች ላይ ቁሞ የሚሄደው ሰዎች ላይ ሁላ እምታሲር ከሆንክ ግን ይህ ጊዜ ዘም ነው። ይህ ስለዚህ ኺዳዕ ሊዛቲሂ ሁለት ከለር አለው። አንድ ዘም ነው፣ አንድ መድህ ነው። ይሄን ለአላህ ስብሓነሁ ወተዓላ በቀይድ እንጂ አናወራም። በቀይድ ማለት ምንድን ነው? ወላሁ ኸይሩል ማኪሪን የምኩሩነ ወየምኩሩላህ ወላሁ ኸይሩል ማኪሪን። መክር ያደርጋሉ፣ አላህ ደግሞ ተማኪሮች በላይ የበለጠ ነው ይላል አላህ ስብሓነሁ ወተዓላ። እነዛን ሰዎች ማኪር የሆኑትን ሰዎች በአቅጣጫ መልኩ ወይንም ለሳቸው መልስ በሆነ መልኩ ነው እንጂ የሚነገረው በጥቅሉ አላህ ማኪር ነው ማለትም አንችልም። አላ ጂሃቲ ስምም አድርገንም ሆነ ኸበርም አድርገን ሆነ በማውራት መልኩም ስምም ሳናረግ አንችልም። ምክንያቱም እንዲያለፈው ሳይሆን ያለፈው ሊዛቲሂ ጥሩ ነው ሙተዓልቁን አይተን ነው እንጂ ያሁኑ ሊዛቲሂ ከማለም ነቅስም ስላለው አንዱን ብቻ ነው መጠቀም አንችል በቀይድ ላይ ብቻ እንጂ ለማኪሮች በሚሆንበት ሰዓት ወይንም ያንን ስራ በሚጠቀሙት ሰዎች ለነዛ መልስ በሆነበት ሰዓት እንጂ አላ ጂሃቲል ኢኽባርም መጠቀም አይችልም ነው። አራተኛው አለዚ ሆ ነቅሱ ማህዱን ሙሉ ለሙሉ ጎደሎ ብቻ ነው ያለው፣ በጭራሽ ኸይርን አያመለክትም። فهذا لا يسمى الله به ولا يوصف به الله يتጠራበትም አይወصፍ በዛም ሲፈት አይወصፍ መጠራ ብቻ ሳይሆን ሲፈቱም ማያርፍበት እውርነት መደንቆር መሳን ይመስል ይሄ በአንድ በኩል እንኳን ኸይር የለውም ነቅስ ነው ሙሉ ለሙሉ። እነዚህ ነገሮች ለአላህ Subhanahu Wa Ta'ala ሲፈቱም ስሙም ሊሆኑ አይችሉም። ስለዚህ በጥቅሉ ከማሉ ማህዱን ጥርት ያለ ከማል ነው። ከአንድ ጂሃት እንኳን ከአንድ አቅጣጫ እንኳን ጎደሎ የማያጨው ወይንም የማይቅጣጨው ይሄ ለአላህ Subhanahu Wa Ta'ala ስም ሊሆን ይችላል። ከማሉ ፊ ዛቲሂ ከማል ነው። ነገር ግን እሱ ላይ የተንጠለጠለው ነገር ሙሪድ ሙተከሊምን ይመስል ሙሪዱ ሸር ሙተከሊም ቢሸር ማለት ሊባል ይችላልና ቢልኸይር እንደሚባለው
መውዱኡ ላይ የሆነ ነገር ወይንም ሙተዓሊቁ ላይ ነቅስንም ከማልንም ኢህቲማል የሚደረግ ከሆነ አላ ጅሃቲል ኸበር ለአላህ ላይ ኢጥላቅ ማድረግ እንችላለን። አላህ እኮ ሙሪድ ነው ማለት ሙተከሊም ነው ማለት እንችላለን፣ ግን ተስሚያን ናቸው። ሶስተኛው ደግሞ ነቅስንም ከማልንም ሁለቱን የሚያዘለ ነው። ሊዛቲ ይሄ አላ ጅሃቲል ኸበርም ኢጥላቅ አይደረግ። እንግዲያሳ ኸበረን ሙቀየደን የታስ ማሰሪያ ተደርጎ ነው። ለማኪሮች ማኪር ነው፣ ለሙስተህዚዎች ኢስቲህዛ ያደርግባቸዋል ማለት ነው ይመስል አላሁ የስተህዚኡ ቢሂም ያለውን ይመስል። ሌላው ሙሉ ለሙሉ ነቅስ ብቻ ነው። ይሄ ጭራሽ አላህ አይወሰፍበትም አይሰየምበትም ነው። ለይት ይባል ነው ወሊላሂል አስማኡል ሁስና የሚለው አላህ ሱብሓነሁ ወተዓላ ለአላህ በጎ ስሞች አሉት። አለቲ ለይሰ ለሃ ነቅስ ቢወጅህ ሚነል ውጁህ ማለት ነው። ከማንኛውም አቅጣጫ ጎዴሎ የሌላት የሆነችው ሁስና አሉት ይላል ሱብሓነሁ ወተዓላ አላህ ሱብሓነሁ ወተዓላ ማለት ነው። ሌላው ትንሽ ነው የቀራ ነው ዛሬ እዚች እናቆም። በጥቅሉ ለአላህ ሱብሓነሁ ወተዓላ ስያሜዎች በሙሉ ውብ ናቸው። ለይህም ሲባል አጠር ባለ መልኩ ደግመዋለሁ። ለአላህ በጎ ስሞች አሉት ይላል አላህ ሱብሓነሁ ወተዓላ በአፍዓለ ተፍዲል ወይንም የማበላለጥን ቃላት ተጠቅሞ ተናግሮታል። ይሄ የሆነበት ምክንያት ለምንድን ነው ቢባል ውስጡ የያዟቸው ሲፈቶች ሲፈቱል ከማል ናቸው። ከማንም አቅጣጫ ምንድን የላቸውም ነቅስ የሌላቸው ስለሆኑ ነው የአላህ ስሞች ሁስና የሆኑበት ይላል። በዚሁ ተከትለን በእህቲማልም በተቅዲርም የሌለው ብለናል። በዚሁ ተከትለን ቃላቶች የሚያመለክቱት ማዕና ለአራት እንደሚከፈል ጠቅሰናል። አንደኛው ሲፈተል ከማል ሙሉ ለሙሉ በማንኛውም ጂሃ ሲፈተል ከማልን የሚያመለክተው ነገር ምንድነው ብለናል? ይሄ ለአላህ ሱብሓነሁ ወተዓላ ስም ሊሆን ይችላል ብለናል። ሌላው በአንድ በኩል ሊዛቲ ጥሩ ነው፣ ምንም ችግር የለበት ነገር እሱን ጋር የሚንጠለጠለውን ስናይ ኢህቲማል ነቅስን ኢህቲማል ሊመጣ ይችላል የሚባለው ደግሞ አላ ጂሃቲል ኢኽባር ይቻላል፣ ስም ማድረግ አይቻልም ብለናል። ሶስተኛው ሊዛቲህም ራሱ ሸርና ኸይርን ተወጅሁ የሚሆንበት ነው ወይንም ሁለቱም የሚገኝበት ነው የተባለውን መክርን ኢስቲህዛእን ይመስል ይሄ ቀይድ እንጂ ያለ ቀይድ ጭራሽ አይቻልም። ለማኪሮች ምናምን ተብሎ እሳቸው ጋር ለእሳቸው መልስ በሆነ ሰዓት እንጂ ሙሉ ለሙሉ ጭራሽ አላ ጂሃቲል ኸበርም አላህ ማኪር ነው ተብሎም ስምን ባናደርገው አይቻልም ብለናል። አራተኛውና መጨረሻው ጭራሽ ነቅስ የሆነ ነገር ነው። እሱ በጭራሽ አንድም ነገር ወዲ አላህ የሚጠጋው ነገር የለውም ብለናል። እዚች እንጨርስ። ሚሳሉ ዛሊከል ሐይ የዚህ አምሳያው ማን ነው ብለህ ብትል ሐይ ነው ብሎ ዓሊም ነው ብሎ ወደፊት አምሳያ ሊጠቅስ ነው። የነገ ደርሳችን ይሆናል። ወቢላሂ ተውፊቅ ወሰለላሁ ዐላ ነቢይና ሙሐመድ ወአሊሂ ወሰህቢሂ አጅማዒን።